ከዚህ በኋላ ማለት ነው ብሩኬ ሀይሚን ጥሎ ወዴትም ቦታ መሄድም ሆነ መንቀሳቀስ አይቻልም ማለት ነው። ምክንያቱም ደግሞ ሀይሚ ብሩኬ የሄደበት ድረስ መሄድ ትችላለች። እሱም ዛሬ እንግዲህ ቤተሰቦቼ በጣም ነው ደስ ያለኝ። ፓስፖርት የሚባለውን ጉድ ሀይሚቾ እንግዲህ አውጥታ ዛሬ ብሩኬን በማያምነው መንገድ ሰርፕራይዝ አድርገዋለች። ብሩኬ ማመን ሁሉ አልቻለም ማለት ነው። እንኳን ብሩኬ እኔ ራሱ ማመን አልቻልኩም። ምክንያቱም ሀይሚ በፍጹም ፓስፖርት ታወጣለች ብዬ አላሰብኩም። ምክንያቱም ባለፈ ለብሩኬ እናስታ ወራ ሰምቻለሁ እና አሁን ላይ ፓስፖርት ማውጣት እንደዛ ቀላል አይደለም ብላ ነበር። ግን ቤካ ነው ይሄን ፓስፖርት እንድታወጣ ያወጣላትም ቤኪ ነው ማለት ነው። በጣም እናመሰግናለን። በነገራችን ላይ ቤኪ ምርጥ ልጅ ነውና በተለይ ለሀይሚ በጣም ምርጥ ልጅ ነውና ቤኪ ጥሩ ስራ ነው እውነት የሰራህላት። አሁን ብሩኬ ጥለክ ሀይሚን ልሄድ ነው ምናምን የለም። ከፈለክ የፈለክበት መሄድ ትችላለህ። ከዚህ በኋላ አንተም የራስን ህይወት እኔም የራሴን ህይወት በማለት እንግዲህ ሀይሚቾ ዛሬ ፓስፖርት ይዣለሁ በማለት ብሩኬ ስታስፈራራው እንግዲህ ተገኝታለች ማለት ነው። ብሩኬ ግን ያው ፓስፖርቷን ነጥቋታል። ምክንያቱም እኔ ብሄድኩ ቁጥር ተከትለሽ ልመጭ ነው ወይ ያላት ነበረ። ግን ቢሆንም ሀይሚ ፓስፖርቷ ማውጣቷ ጥሩ ነው በእጇ ላይ ካለ። ከዚህ በኋላ ብሩኬ ወደ ዱባይ ሄደ፣ ወደ አሜሪካ ሄደ፣ ፓስፖርቷ አለ፣ ገንዘቧ ይጨነቅ ማለት ነው። እግር በእግር ተከትላ በቅ ትላለች ማለት ነው። ወደ ድሮ ፍቅራችሁም ተመልሳችሁ ስላየናችሁ በጣም ደስ ብሎኛል። ሀይሚዬ ስታኮርፊ ቅብጥብጥ ስትይ ብሩኬ ላይ በጣም ነው ደስ የሚለውና የመጀመሪያ ፍቅራችሁ ተመልሶ ስላየንም ደስ ብሎናል ማለት ነው። ፓስፖርት ደግሞ ከምንም በላይ አስፈላጊ ነው። አሁን ላይ በተለይ ቤተሰቦች ፓስፖርት ሀይሚ ስትናገር በጣም ከባድ ነው አለች። ከባዱ ነገር ደግሞ አሻራው ቦታ አለች። በስመአብ አሻራ ቦታ አለች። ፓስፖርት ለማውጣት ዙሪያ ጥምጥም ነው አለች። እና ብሩኬ እንደውም አሻራ ቦታ ያላችሁ ፓስፖርት ለማውጣት እግዚአብሔር ይርዳችሁ እያለ ነበር። እና አሁን ላይ ፓስፖርት እንዲቀላል ነገር አይደለም። ፓስፖርት ያላችሁ በዚህ አጋጣሚ በደንብ ያዙ። ፈጣንም ሆነ ዘግይቶ ለማውጣት አሻራ ቦታ በጣም ነው የሚያደክመው አሉና ለእነሱ ይናር ከከበደ እንግዲህ ሀይሚ እንዲህ በቀላሉ ያወጣችሁ አይመስለኝም። ብር ምናምን በደንብ ተከፍሎ ስለሆነ ነው እንዲህም ቶሎ ያወጣችሁ እንጂ ፓስፖርት አሁን ላይ ለማግኘት ከባድ ነው። ፓስፖርት ያላችሁ በደንብ ያዙ ማለት ነው። ሀይሚም ደግሞ እንኳን አወጣሽ፣ እንኳን ተሳካልሽ። ከዚህ በኋላ ብሩኬ ሀይሚን ጥዬ ልሄድ ነው የሚል ነገር ብንሰማም ሀይሚስ ብለን አንሳቀቅም ማለት ነው። ምክንያቱም እሷም እግርህን ተከትላ ያለበት ድረስ መምጣት ትችላለች ማለት ነው። እሱም ደግሞ የዜግነት መታወቂያ ፓስፖርቷን ይዛለች ማለት ነው። እና ሀይሚ የሌለ ነው ደስ ያላት ማለት ነው። ብሩኬ ግን ሌላ ሀሳብ ውስጥ እንዳገባ ሌላ የቤት ስራ ሰጠሽን በማለት ፓስፖርቱን ይዞባታል ማለት ነው። እና ያው ካንተ ውጪ ሀይሚ ካንተ ቃል ውጭ አትወጣም፣ አንተም እንደዛው ማለት ነው። እና ወደ ድሮ ፍቅራችሁን ተመልሳችሁ ስላየን በጣም ደስ ብሎናል። እንግዲህ የአራት ልጆች አባት ብሩኬ ማለት ነው። ሀይሚቾም የአራት ልጆች እናት ማለት ነው። እኔ በነገራችን እችን ቀን አድርሷችሁ ሀይሚና ብሩኬ የአራት ልጆች አባትና እናት ሆናችሁ ለማየት እድሜና ጤና ይስጣችሁ። ትሆናላችሁ ደግሞ ዋና ብሩኬ ምርጥ ልጅ ነው። አስተዋይ በቃ እኔ እንጃ እውነት የሆነ በቃ አላቅም እኔ እንጃ በጣም አርቆ የሚያስብ ልጅ ነው። እና ሀይሚ እንደማይጎዳት ብሩኬ ሙሉ ተስፋ አለኝ። ምክንያቱም በቃ ከመጀመሪያውም አስተዳደግ ይወስናል። ቤተሰቦች በስነ ስርዓት እናት ተቆጥታ የእናትን ድምጽ ሰምቶ እናትን አክብሮ ያደገ ልጅ ሰውን አይጎዳም፣ ሌላ ሴትን ሄዶ አይጎዳምና ብሩኬን ሳይሆን እንደዛ አይነት ልጅ ነው። እውነት እንደዛ አይነት ልጅ ነውና ያው ከሰው ስህተት በእርግጥ ከብረት ዝገት አይጠፋም። ግን ቢሆንም በዚህ ልክ ብሩኬ ሀይሚቾን የሚጎዳ አይደለም፣ ሀይሚም እንደዛው ማለት ነውና ፍቅራችሁን ያጣፍጠላችሁ፣ ያዝልቅላችሁ። ያ መቅበጥበጣችሁ ናፍቆን ነበር፣ ስለመጣችሁም ደስ ብሎናል። ተናፍቃችሁ ነበር ብዙ ቤተሰብ ብሩኬ ሀይሚ እናንተን በመፈለግ እግራቸውን የሚያቀጥኑ ብዙ የሚወዷችሁ ቤተሰቦች ነፎች አላችሁና ስለመጣችሁ ደስ ብሎናል። ሀይሚዬም እንኳን ደስ አለሽ። ሄድሽም አልሄድሽም ፓስፖርትሽን በእጅሽ መያዝሽ ትልቅ ነገር ነውና ለወደፊት አይታወቅም የሚያጋጥማት እድል ማለት ነውና በጣም ነው ደስ ያለን። እንኳን ደስ አለሽ ሀይሚቾ ቅመሟ ማለት ነው። እንግዲህ ያለው ቪዲዮ ዛሬ ይሄን ይመስላል። ሀይሚቾ ፓስፖርት አውጥታለች ማለት ነው። ቤተሰቦች እናንተም በያላችሁበት ሰላማችሁ ጤና